እንግዲህ የዛሬው ቪዲዮአችን ቅድም እንደነገርኳችሁ የመነካከስ በሽታ ነው። የመነካከስ በሽታ እንዴት ይመጣል? መንስኤዎቹ ምንድናቸው? እንደዚህ ደግሞ መፍትሄዎቹ ምንድናቸው? ማድረግ ያለብን መነካከስ እንዳይኖር ወይም ደግሞ መነካከስን ለመቀነስ ምን ማድረግ አለብን የሚለውን አብረን እናያለን። ሰላም ጤና ይስጥልኝ ውድ የሮብ ፋርምስ ሚዲያ ተከታታዮች እንደምን አላችሁ? እኛ በጣም ደህና ነን። ደህና ናችሁ ወይ? እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መጠናል። በዚህ ቪዲዮአችን የተለያዩ የመነካከስ በሽታዎችን የሚያመጡ መንስኤዎችን እንዲሁም ደግሞ መፍትሄዎችን አብረን እንነጋገራለን። አብራችሁን ስለምትሆኑ ደስተኞች ነን፣ እናመሰግናለን። በቅድሚያ እንግዲህ ሰብስክራይብ ሳታደርጉ ብዙዎቻችሁ እንደምትከታተሉ ዩቲዩብ አናሊስቲክ ያሳየናል። እባካችሁ ሰብስክራይብ እያደረጋችሁ ቪዲዮንም ላይክ እያደረጋችሁ ብዙ ሰዎች ጋር እንዲደርስ ብዙ ሰዎች እንዲጠቀሙ እንድታደርጉልን በታላቅ ትህትና እንጠይቃለን። እንግዲህ የዛሬው ቪዲዮአችን ቅድም እንደነገርኳችሁ የመነካከስ በሽታ ነው። የመነካከስ በሽታ እንዴት ይመጣል? መንስኤዎቹ ምንድናቸው? እንደዚህ ደግሞ መፍትሄዎቹ ምንድናቸው? ማድረግ ያለብን መነካከስ እንዳይኖር ወይም ደግሞ መነካከስን ለመቀነስ ምን ማድረግ አለብን የሚለውን አብረን እናያለን። እንግዲህ መነካከስ ተፈጥሮም ባይሆን ይሄ አንዳንድ ነገሮች ዶሮ ማኔጅመንት ላይ የዶሮዎች ማኔጅመንት ላይ አንዳንድ ነገሮችን ስንሳሳት የመነካከስ ባህሪ እንዲኖራቸው ያደርጋሉ ዶሮዎቹ በተፈጥሮ። ስለዚህ መንስኤዎቹ ምንድናቸው ብለን ስናስብ አንደኛው ሙቀት ነው። ሙቀት በጣም ሞቃታማ አካባቢ ከሆነ ለመነካከስ በሽታውን ደግሞ ለመነካከስ እድል ይኖራቸዋል። ስለዚህ ሞቃት ቦታ ከሆኑ የተለያዩ መፍትሄዎችን መጠቀም ያስፈልጋል። እንዲሁም ባለፈው በሰራሁላችሁ የቤት አሰራር በየአካባቢው ለምሳሌ ሙቀት ሲሆን ምን አይነት ቤት መሰራት አለበት፣ ከዚህ በፊት የነበረውን ቪዲዮ ገብታችሁ እዩትና ሙቀት ሲሆን ምን አይነት ቤት መሰራት አለበት፣ ቀዝቃዛ በሆኑ አካባቢዎች ምን አይነት ቤት መሰራት አለበት፣ መካከለኛ ሙቀት በሆኑ ምን አይነት ቤት መሰራት አለበት የሚለውን በደንብ ዲቴይል እዛ ቪዲዮ ላይ ሪኮመንድ አደርጋችኋለሁ። እዛ ቪዲዮ ላይ ገብታችሁ እንድታዩት እና አንደኛው የሙቀት ችግር ነው። ስለዚህ ለሙቀት ችግር አንደኛ የቤት አሰራራችንን ማስተካከል ይኖርብናል። ሁለተኛ ደግሞ የተለያዩ የአየር ዝውውሮችን እንዲኖሩ ማድረግ ይኖርብናል ማለት ነው። ስለዚህ አንደኛው ሙቀት ነው። ሁለተኛ የቦታ እርጥበት። የቦታ እርጥበት ማለት አንዳንድ ቦታዎች በተፈጥሯቸው እርጥበታማ ቦታዎች የሚባሉ ይኖራሉ። አንዳንድ ቦታዎች ደግሞ እርጥበት የማይኖራቸው ሆነው የመሬት እርጥበት፣ የፉሽካ ላይ የሚደፉ እርጥበቶች፣ ሽታዎች፣ ቆሻሻዎች እነዛ ሲኖሩ ዶሮዎች በቀላሉ ሊነካከሱብን ወይም ደግሞ እንዲነካከሱብን ያደርጋል። ስለዚህ የቦታ እርጥበትም አንዱ የመነካከስ በሽታን ወይም ደግሞ የመነካከስ ችግርን ያመጣብናል ማለት ነው። ሶስተኛው ጭንቀት ወይም ስትረስ ነው። ጭንቀት እንዴት ይመጣል? አንደኛ ምናልባት ቦታው ከውጪ ድምፆች የሚረብሹት ከሆነ፣ ዶሮዎችን ድምፆች የሚረብሿቸው ከሆነ፣ ንጽህና ከሌለው ቤቱ፣ አንዳንድ ነገሮች ዶሮዎችን ወደ ስትረስ ሊከታቸው ይችላል። ያ ስትረስ ደግሞ ዶሮዎች እርስ በርሳቸው እንዲነካከሱ ያደርጋል ማለት ነው። ስለዚህ ጭንቀት ወይም ስትረስ እንዳይኖር ማድረግ ይጠበቅብናል ማለት ነው። መንስኤዎቹ እነዚህ ናቸው። ሌላው መንስኤው ያልተመጣጠነ መኖ ወይም ደግሞ ትክክለኛ አልሆነም መኖ፣ ፕሮቲኑ፣ ካርቦሃይድሬቱም ሁሉም ነገር መመጣጠን አለበት። አንዳንድ መኖዎች ጥራታቸው የተጓደለ ሲሆን ዶሮዎች የመነካከስ ችግር እንዲኖራቸው ያደርጋል። የተመጣጠነ መኖ እንድትመግቡ ዶሮቻችሁን ሪኮመንድ እናደርጋለን። ለዚህም ነው ብዙ ጊዜ ሮብ መኖን ተጠቀሙ እያለን የምንጠይቃችሁ። ምክንያቱም ሮብ መኖ በላብራቶሪ ተረጋግጦ በኒውትሪሽኖች ተረጋግጦ የሚወጣ መኖ ስለሆነ ሙሉ ጤናማ
መኖ ነው። ለዛ ብለን ነው የተመጣጠነ መኖ እንድትመግቡ ብዙ ጊዜ ሪኮመንድ የምናደርጋችሁ የምንነግራችሁ ማለት ነው። የመጨረሻው እንግዲህ የውሃ እጥረት ወይም ደግሞ ዶሮዎች በተፈጥሮ በቂ የሆነ ውሃ የማይጠጡ ከሆነ በልምድ ብቻ የሆነ ያህል ውሃ የምናስገባላቸው ከሆነ እነዛ ዶሮዎች ላይ የውሃ እጥረት ካለ ውሃ የሚያጥራቸው ከሆነ የመነካከስ በሽታን ወይም ደግሞ የመነካከስ ችግርን ሊያስከትልብን ይችላል። በሚነካከሱበት ጊዜ ዶሮዎች ይሞታሉ። ብዙ ጊዜ የሚሞቱ ዶሮዎች አሉ። አሁን ለምሳሌ አንድ ዶሮ ከተበላች ወይም ደግሞ ይሁን አካሏን ከተመለጠች ሁሉም ዶሮዎች እሷን አታካ የማድረግ ወይም ደግሞ የማጥቃት ባህሪ ያላቸው በተፈጥሯቸው። ስለዚህ ያቺ ዶሮ ወደ ሞትም እንድትሄድ ያደርጋል ማለት ነው። ስለዚህ ያ እንዳይሆን ቀደም ብለን ነገሮችን ማስተካከል ይኖርብናል። እነዚህ መንስኤዎቹ ናቸው። መፍትሄዎቹ ደግሞ ምንድን ናቸው ብለን ስናነሳ መፍትሄዎቹ አንደኛ የአየር ማዘዋወሪያ ማብዛት ወይም ደግሞ የአየር ዝውውሩን በደንብ ሰፊ ማድረግ ያስፈልጋል። ቅድም ብያችሁ ነበር። የሙቀት መጠኑ ወይም ደግሞ ሙቀት በጣም በኖረ ጊዜ ዶሮዎች የመነካከስ ችግር ያጋጥማቸዋል። ነገር ግን እንደዛ ሙቀት በጣም የሚኖርበት ሰዓት ላይ ደግሞ ሙቀት ያለበት አካባቢ ከሆነ የአየር ዝውውሩን ማስፋት፣ በዙሪያው የአየር ዝውውርን ማስፋት ያስፈልጋል። ሁለተኛው የዶሮ ቁጥርን በካሬ መመጠን ያስፈልጋል። ለምሳሌ አንድ ዶሮ ምን ያህል ካሬ ለአንድ ካሬ ምን ያህል ዶሮ ያስቀምጣል የሚለውን በደንብ በስልጠና ማወቅ፣ መረዳት፣ ባለሙያ መጠየቅ፣ ማማከር ያስፈልጋል። ይሄ ግዴታ ነው። ምክንያቱም አንዳንድ ሰዎች ሳያማክሩ በማይበቃ ቦታ ብዙ ዶሮዎች ያስገባሉ። ስለዛ ያ ደግሞ ጭንቅንቅ ይፈጥራል፣ ስትረስ እንዲፈጠር ያደርጋል። ያ ስትረስ ደግሞ በተዘዋዋሪ የመነካከስ ችግር እንዲኖር ያደርጋል። ስለዚህ የዶሮ ቁጥርን በካሬ መመጠን አስፈላጊ ነው። ስለዚህ በዛ መሰረት መስራት አለብን። በባለሙያ የተደገፈ ቢሆን፣ በስልጠና የተደገፈ ቢሆን ስራችን ደግሞ ለተለያዩ ችግሮች፣ ለተለያዩ በሽታዎች እንዳንጋለጥ፣ እንዳንወድቅ፣ ለተለያዩ በሽታዎች የተለያየ ኪሳራ እንዳይገጥመን ያደርጋል። ስለዚህ ስልጠና መሰልጠን በጣም አስፈላጊ ነው። በዚህ አጋጣሚ ልንገራችሁ ብዬ ነው። ስልጠና መሰልጠን በጣም አስፈላጊ ነው። ሶስተኛው ሙዚቃ እንዲሁም አንቲ ስትረስ የሆኑ ቫይታሚኖች አሉ። እነዛን መጠቀም ያስፈልጋል። ዶሮዎቻችን ስትረስ ውስጥ በሚሆኑበት ጊዜ ለምሳሌ ጉዞ ላይ በሚሆኑበት ሰዓት፣ ከአንድ ቦታ ወደ አንድ ቦታ በምናጓጉዝበት ሰዓት ሲመጡ አንቲ ስትረስ የሚባሉ ቫይታሚኖች አሉ። እነሱን መስጠት ያስፈልጋል፣ ማጠጣት ያስፈልጋል። በውሃ የሚበጠበጡ አሉ፣ በተለያየ አይነት አሰጣጥ የሚሰጡ አሉ። በብዛት በውሃ የሚበጠበጡ ናቸው ያሉት እኛ ሀገር ላይ። ስለዚህ እነዛን አንቲ ስትረሶች መስጠት ያስፈልጋል። እንዲሁም ደግሞ ሙዚቃ መክፈት ያስፈልጋል። ለስለስ ያለ ሙዚቃ፣ ዶሮ ማይረብሽ ክላሲካል፣ በተፈጥሮ ክላሲካል የሚባሉትን ለሱም ደግሞ ሙዚቃ ለዶሮዎች ቪዲዮ ሰርቼላችኋለሁ። ቪዲዮን ከላይ አስቀምጥላችኋለሁ። ከዚህ ቀጥሎ ገብታችሁ መመልከት ትችላላችሁ። ስለዚህ አንቲ ስትረስ ቫይታሚኖች እንዲሁም ደግሞ ለስለስ ያሉ ሙዚቃው የሚጠቅመው በነገራችን ላይ ከውጭ ያሉ ድምፆችም ወደ ውስጥ ገብተው ዶሮዎችን እንዳይረብሹ ያደርጋሉ። ስለዚህ እንደዚህ አይነት መፍትሄዎችን መውሰድ አማራጭ ነው ወይም ደግሞ አስፈላጊ ነው ማለት ነው። ሌላው ጥራት ያለውና በብዙ ቫይታሚኖች እና ማዕድኖች የበለጸገ መኖን መጠቀም ያስፈልጋል። ጥራት ያለው በብዙ ቫይታሚኖች ፕሪሚክሶች መኖ ሲሰራ ብዙ ቅደም ተከተሎች አሉ፣ ብዙ ቀመሮች አሉ፣ ብዙ ሂደቶች አሉ፣ ብዙ በላብራቶሪ መታየት ያለባቸው ጤናማ ናቸው የሚለው መረጋገጥ ያለባቸው ብዙ ነገሮች አሉ። ስለዚህ ያንን በትክክል አረጋግጦ መውሰድ፣ መግዛት፣ መረከብ ያስፈልጋል። ሌላው በቂ ውሃ አቅርቦት ማዘጋጀት። ለምሳሌ ምን ያህል ምግብ ነው የምንመግባቸው? ለምሳሌ 2 ኪሎ ከሆኑ የሚበላው ዶሮ 2 ኪሎ ከሆነ የሚበላው ውሃ ምን ያህል መስጠት አለብኝ የሚለውን በተለየ በባለሙያ ታግዛችሁ፣ በስልጠና ታግዛችሁ በመስራት ማወቅ ትችላላችሁ። ስለዚህ በቂ የሆነ የውሃ አቅርቦት ማዘጋጀት ይኖርባቸዋል። ካነሰም ችግር ነው፣ ከበዛም ችግር ነው። ከበዛ የኩሰት ጥበት ያመጣና በጉዝጓዝ የሚመጡ በሽታዎችን ያስከስትብናል። ስለዚህ ያም መብዛቱም ስህተት ነው፣ ማነሱም ደግሞ ለመነካከስ ችግር ይዳርግብናል። ስለዚህ በቂ የሆነ ውሃ ምንድን ነው የሚለውን በቀጣይ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። በቂ መኖ፣ በቂ ውሃ እንዴት ይሰጣል፣ በምን ያህል እድሜያቸው ላይ ምን ያህል ኪሎ ይሰጣል፣ ለስንት ዶሮ የሚለውን ማወቅ የምትፈልጉ ከሆነ በኮሜንት ላይ ጠይቁ።
እኔ ቪዲዮ እንሰራላችኋለሁ ማለት ነው። ሌላው ከመነካከስ ችግር ጋር በተያያዘ እንደ መፍትሄ የምናነሳው ነገር ምንድን ነው? ቅጠላ ቅጠሎች ለምሳሌ ቅጠላ ቅጠሎችን መመገብ አስፈላጊ ነው። ለምሳሌ አልፋ አልፋ ቅጠል የሚባለውን ጎመን የመሳሰሉት የቅጠላ ቅጠል ቅጠላ ቅጠል የምንላቸውን መመገብ ያስፈልጋል። ቅጠላ ቅጠሎች በባህሪያቸው ማንጠልጠል ያስፈልጋል። ያንን ስናንጠልጥልላቸው ያንን በሚበጥሱበት ጊዜ የመነካከስ ችግራቸውን እየቀነሱ ወይም ደግሞ የመነካከስ የማይነካከሱ ዶሮዎችም ቢሆኑ በዛው እንዲቀጥሉ የማድረግ ቻንስ አለው። አልፋ አልፋ ቅጠል እንግዲህ ከዚህ በፊት ስለ አልፋ አልፋ ቅጠል ብዙ ቪዲዮ ሰርቼላችኋለሁ። ወደዛ ተመልሳችሁ ቪዲዮውን መመልከት ትችላላችሁ። የአልፋ አልፋ ጥቅሞች በጣም ዘርፈ ብዙ ጠቀሜታዎች ናቸው። በውስጡ ንጥረ ነገር ስላለው እንቁላል አስኳልን ቢጫ የማድረግም ችሎታ አለው የአልፋ አልፋ ቅጠል። ስለዚህ አልፋ አልፋ ቅጠልን መጠቀም እንችላለን። በቤታችን ውስጥ በምን ያህል ዘርዘርተን እንዴት አድርገን እንደሚበቅልልን ቆንጆ ቪዲዮ ሰርቼላችኋለሁ። ያንንም ገብታችሁ እንድታዩት ሪኮመንድ አደርጋችኋለሁ። ስለዚህ ጎመኖችን፣ የአልፋ አልፋ ቅጠሎችን እንዲሁም ደግሞ ጎመን በተለያዩ የገበያ ማዕከሎች አሁን ርጋፊ ጎመን ተብለው ይጠቀሳሉ። የዶሮ ጎመን ራሳቸው ነጋዴዎቹ ራሱ ያውቁታል። የዶሮ ጎመን ብላችሁ ሄዳችሁ ብትገዙ ርጋፊ ብላችሁ ብትገዙ ይሰጧችኋል። ስለዚህ እነዛን ዶሮዎች ማንጠልጠል በመመገቢያቸው በማንጠልጠል ዶሮዎች የተሻለ ምርት እንዲሰጡ እንዲሁም ደግሞ የመነካከስ ባህሪ እንዳይኖራቸው ማድረግ ትችላላችሁ ማለት ነው። እንግዲህ የመነካከስ ችግር መፍትሄዎቻቸው እንዲሁም ደግሞ መንስኤዎቻቸውን በዚህ መንገድ አብራርቼላችኋለሁ። እናንተ ጥያቄ ካላችሁ ኮሜንት ሴክሽን ላይ በመሄድ ጥያቄያችሁን መጠየቅ ትችላላችሁ። እኔ ለሁሉም ጥያቄዎች መልሱን ይዤ በቀጣይ ቪዲዮ እመጣላችኋለሁ። እንዲሁም ደግሞ እንዲሰራላችሁ የምትፈልጉት ማንኛውም ቪዲዮ ካለ ወይም ደግሞ ማንኛውም ትምህርት አዘል ነገር የሆነ ካለ ኮሜንት ላይ ያስቀምጡልን። ስለዚህ ስሪልን በሉኝ፣ እኔ በተገቢ መንገድ እሰራላችኋለሁ። የዛሬው ቪዲዮአችን ይሄን ይመስል ነበረ። አብሬያችሁ የነበርኩት እኔ ርብቃ ነኝ። በቀጣይ ቪዲዮ እስከምንገናኝ እኛን ለማታውቁን ሮብ አግሮ ኢንዱስትሪ እንባላለን። ጥራቱን የጠበቀ የዶሮ መኖ አቅርቦት፣ የአንድ ቀን ጫጩት አቅርቦት፣ የቄብ ዶሮ አቅርቦት፣ ቫይታሚኖች፣ ክትባቶች፣ መድኃኒቶች አቅርቦት፣ የማማከርና የስልጠና አገልግሎት እንዲሁም ደግሞ የእርባታ ግብዓቶች አቅርቦት እንዲሁም ደግሞ አሁን በጀመርነው ሙሉ ፓኬጅ አቅርቦቶች እንታወቃለን። ስለዚህ እነዚህን አገልግሎት የምትፈልጉ ሰዎች ካላችሁ እኛ ጋር ዲኤም ማድረግ ትችላላችሁ። አድራሻችን ኮልፌ ቀራኒዮ ወይ ለማርያም አለፍ ብሎ ወይም ደግሞ ዓለም ባንክ 105 አደባባይ ነው። መታችሁ መስተናገድ ትችላላችሁ። ከታች በምናስቀምጥላችሁ ስልክ ሀሳብ አስተያየታችሁን መንገር ትችላላችሁ። እንዲሁም ኮሜንት ሴክሽን ላይ መግለጽ ትችላላችሁ። ደውላችሁም ቢሮአችንን በመምጣት የእኛን አገልግሎቶች ማግኘት ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ቻው።